በኢትዮጵያ የሙዚቃ ታሪክ ውስጥ ስሙ በትልቅ ቦታ የሚጠቀሰውና በብዙ ሚሊዮኖች የሚቆጠር አድናቂ ያለው ድምፃዊ ቴዎድሮስ ካሳሁን ቴዲ አፍሮ አዲስ አልበም ይዞ መምጣቱ ይታወቃል። ይህ አዲስ አልበም በተለይ ኢትዮሪካ በሚል መጠሪያውና በውስጡ በያዛቸው ጥልቅ መልእክቶችና ዜማዎች በአጭር ጊዜ ውስጥ ትልቅ መነጋገሪያ ይሆናል። ይህ መረጃ ሙዚቃን አሁን ያለበትን ሁኔታና ተወዳጅነቱን የአድናቂዎቹን ኢንጌጅመንትና በዓለም አቀፍ ደረጃ በሙዚቃ ሰንጠረዦች ቻርት ላይ ያለውን አፈጻጸም የምንመለከትበት ይሆናል። አሁን ያለበት የኢትዮሪካ የሚለው ሙዚቃ ምን ይመስላል? አሁን ባለበት ሁኔታ እንደ አዲስ ተለቋል። በኢትዮጵያ ሙዚቃ ኢንዱስትሪ ውስጥ አዲስ ጉልበትን የፈጠረ ስራ ነው በማለት ብዙዎቹ በመቀባበል ላይ ይገኛሉ። አልበሙ ሙሉ በሙሉ ከተለቀቀ ሰዓትና ጊዜ ጀምሮ በሁሉም የማህበራዊ ሚዲያና የሙዚቃ ማዳመጫ መድረኮች ላይ ዋነኛ የመነጋገሪያ ርዕስ ሆኗል። አርቲስቱ ሙዚቃውን ከለቀቀ በኋላ የማዳመጫ መድረኮች በዩቲዩብ፣ በስፖቲፋይ፣ በአፕል ሙዚቃ፣ በሌሎች የሀገር ውስጥና የዓለም አቀፍ መድረኮች ላይ ከፍተኛ ፍጥነት እየተደመጠ ይገኛል። በከፍተኛም ደረጃ የሀገር ውስጥ ሚዲያዎችና በርካታ ታዋቂ ዩቲዩበሮች በአልበሙ ላይ ዝርዝር ዳሰሳዎችን ወይም ደግሞ ሪቪው ግብረ መልስ ቪዲዮዎችን፣ ሪያክሽኖችን በመስራት ላይ ይገኛሉ። በአዲስ አበባና በሌሎች ከተማዊ በአካላዊ የሙዚቃ መሸጫ ቦታዎች ላይም አልበሙን ለመግዛት ረጅም ሰልፎች ይታያሉ። አድናቂዎቹ ፍቅርና የዜማው ማራኪነት የኢትዮሪካ ሙዚቃ ተወዳጅነት በቃላት ለመግለጽ የሚያስቸግር ነው። ይህ ተወዳጅነት ሚስጥር የሚከተለውን ይይዛል። የመጀመሪያው ጥልቅ መልእክት ነው። ቴዲ አፍሮ ሁልጊዜም እንደሚያደርገው ኢትዮሪካ ውስጥ ያሉ ሙዚቃዎችን የታሪክ፣ የፍቅር፣ የአንድነትና የማህበራዊ ህይወት ጥልቅ መልእክቶችን የያዙ ናቸው። ሌላው ደግሞ የዜማው ማራኪነት ነው። የሙዚቃው አደራደር፣ የመሳሪያው ቅንብር፣ የቴዲ አፍሮ ድምፅ ማራኪነት ከሁሉም እድሜ ክልል ያሉ አድናቂዎችን ስቧል። የታሪኩ ትስስር ኢትዮሪካ የሚለው ስያሜ ራሱ ከታሪክ ጋር የተያያዘና የኢትዮጵያን ስልጣኔ የሚዘክር በመሆኑ አድናቂዎች ጋር ጥልቅ ስሜትን ፈጥሯል። የአርቲስቱ ስብዕናን ስንመለከት ቴዲ አፍሮ ያለበት ተወዳጅነትና የአድናቂዎቹ ፍቅር ለአልበሙ ስኬት ዋነኛ ምክንያት ነው። ሌላው የምናነሳው ደግሞ ኢንጌጅመንቱ ነው። የማህበራዊ ሚዲያ ንቅናቄ ኢትዮሪካ ሙዚቃ በማህበራዊ ሚዲያ ላይ ከፍተኛ የሆነ ኢንጌጅመንት መጠንን አስመዝግቧል። ትሬንዲንግ በሆነው አልበሙ እንደተለቀቀ በኢትዮጵያ የዩቲዩብ የሙዚቃ ዘርፍ ለረጅም ጊዜ በአንደኛ ደረጃ ትሬንድ በመሆን አድጓል። ሌላው አስተያየትና ሼሮችን ስንመለከት በሺዎች የሚቆጠሩ አድናቂዎች በማህበራዊ ሚዲያው መድረኮች ላይ አስተያየታቸውን የሙዚቃ ግጥሞቹንና ቪዲዮዎችን በማጋራት እንዲሁ ንቅናቄ መፍጠሩን ተመልክተናል። የአድናቂዎቹ ስራዎች በርካታ አድናቂዎች በሙዚቃው ዜማ ግጥም ተነሳስተው የራሳቸውን የሙዚቃ ስራዎችና የስዕል ስራዎች መልእክት ቪዲዮዎችን በመስራት ላይ ይገኛሉ። የኢትዮጵያ ሙዚቃ በዓለም አቀፍ ደረጃ ከኢትዮጵያም አልፎ በዓለም አቀፍ ደረጃ የሙዚቃ ሰንጠረዦች ላይ አስደናቂ አፈጻጸም እያሳየ ነው። የኢትዮጵያ ሙዚቃ በዓለም መድረክ ያለውን ተቀባይነት የሚያሳይ ነው። ዓለም አቀፍ የሆኑ ሰንጠረዦችን ስንመለከት በቢልቦርድ የወርልድ አልበም ሰንጠረዥ በመግባት ታሪካዊ ስኬትን አስመዝግቧል። ይህ በአፍሪካ በኢትዮጵያም ደረጃ ትልቅ ስኬት ነው። በአይቱንስ ላይ በአሜሪካ፣ በእንግሊዝ፣ በካናዳ፣ በሌሎች የአውሮፓ ሀገራት ላይ በአይቲዩንስ የሙዚቃ ሰንጠረዥ ላይ አንደኛ ሆኖ ተቀምጧል። ዩቲዩብ ግሎባል ላይ እንዲሁ አልበሙ ከተለቀቀ ባሉት ሳምንታት ውስጥ የኢትዮሪካ ሙዚቃ ቪዲዮዎች በዩቲዩብ ግሎባል የሙዚቃ ትሬንድ ዝርዝር ውስጥ መካተት ችሏል። በየት ሀገር ሙዚቃ ሰንጠረዥ መሪነት ይታያል ካለን ደግሞ በአሁኑ ሰዓት ላይ በተለይ በኢትዮጵያ በአንደኛ ደረጃ ላይ፣ በአሜሪካ ደረጃም ደግሞ በወርልድ ሙዚክ ካታጎሪ በአይቱንስ በአፕል ሙዚቃ ላይ አንደኛ ነው። በእንግሊዝም እንዲሁ በካናዳም፣ በጀርመንም፣ በዱባይ፣ በሳውዲ አረቢያ፣ በአውስትራሊያ የኢትዮሪካ ሙዚቃ በቴዲ አፍሮ አዲስ አልበም ብቻ ሲሆን
የኢትዮጵያ ሙዚቃና ባህልንም ለዓለም ለማስተዋወቅ ትልቅ ሚና እየተጫወተ ያለ ጥበብ ነው። አሁን ያለበት ተወዳጅነት የኢንጌጅመንት መጠንና በዓለም አቀፍ ሰንጠረዥ ላይ ያለው አፈጻጸም የአልበሙን ጥራትና የአርቲስቱን ታላቅነት የሚያሳይ ነው። ኢትዮሪካ የኢትዮጵያ ሙዚቃ ታሪክ አዲስ ምዕራፍ የጀመረ ስራ ሆኖ ለረጅም ጊዜ እንደሚጠቀስ ምንም ጥርጥር የለውም።